መድረሻን ወስን። አንድ አብራሪ በቅድሚያ ማድረግ ያለበት ነገር በጣም ግልጽና የማያጠያይቅ ይምሰል እንጂ እጅግ መሰረታዊም ጭምር ነው። አስቀድሞ የት እንደሚደርስ መወሰን አለበት። ማንም አብራሪ ቢሆን የት እንደሚደርስ ሳይወስን ከአየር ማረፊያው እንዲሁ አይነሳም። በተመሳሳይም የአየር ትራፊክ ቁጥጥር አካላት ከአየር ማረፊያው ከመነሳታችን በፊት የት እንደምንደርስ ሊያውቁ ይገባል። አንተም በህይወት የት መሄድና መድረስ ትፈልጋለህ? ብዙ ሰዎች መድረሻቸውን ሳያውቁ ነው የሚጓዙት፣ ግን ሳይደርሱ ሲቀሩ ይገረማሉ። የምንደርስበትን የሚወስነው ፈጣሪ ለኛ ያስቀመጠልንን ዓላማ በምንረዳበት መጠን ነው። ዓላማዎቻችን በህይወታችን ለውጥ የምናነሳሳባቸውን ሁኔታዎች ይወስናሉ። ይሄ ነው ወደ ዓላማችን ፍጻሜ የሚያደርሰን። በሌላ አባባል ጉዟችንን መዳረሻውን በማወቅ እንጀምራለን ማለት ነው። የምንደርስበት ቦታ በህይወታችን የምንመርጠውን መንገድ ይወስናል። ቀደም ሲል ባቀረብነው ምሳሌ ፈጣሪ አምላካችንን በአየር ትራፊክ ተቆጣጣሪው መመሰል እንችላለን። በህይወታችን የፈጣሪን ዓላማ ስንሻና ውስጣችን ያስቀመጠውን ነገር ስንፈልግ የምንደርስበትን መወሰን እንችላለን። በመጽሐፍ ቅዱስ ላይ ካሉ በጣም ከምወዳቸው ጥቅሶች መካከል አንዱ እነሆ አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች። እንግዲህ ለመሆኑ እቅዱን የሚያወጣው ማን ነው? ያው ሰው ነው። የዚያን እቅድ አካሄድስ ማን ይወስናል? ያ የፈጣሪ ሥራ ይሆናል። ከዚህ የሚከተለውን እንረዳለን። እኛ የሰው ልጆች ፈጣሪ ለሕይወታችን ያስቀመጠልንን ዓላማ በመጠቀም እቅድ እናወጣለን። እሱ ደግሞ በዚያ ይመራናል። ነገር ግን እቅድ የሌለን ከሆነ ፈጣሪ እኛን የሚመራበት ምንም አይኖረውም። ለምሳሌ እኔ ገና የ13 ዓመት ታዳጊ ልጅ ሳለሁ ነበር የህይወት እቅዴን በጽሑፍ ያሰፈርኩት። ነገር ግን ጽሑፍ ስል በቁም ጽሑፍ አሰፈርኩ ወይንም በሚያማምሩ ቃላትም አቀናበርኩ ማለት አይደለም። በወቅቱ ብጫቂ ወረቀት ላይ ነበር የጻፍኩት። ሆኖም ዛሬ ላይ ከብዙ ዓመታት በኋላ በተወሰነ መልኩ ወይም ይነስም ይብዛ እሱን የጻፍኩትን ነው የማደርገው። በመሆኑም እስኪ እንጻፈው። የተጻፈ እቅድ ነገ ወደ ተግባር እየተቀየረ እየሰፋ ይሄዳል። እኔ እቅዴን በዚህ መልኩ በመጻፌ ነበር እንደ አልኮል፣ አደንዛዥ ዕፅና ከመሳሰሉ ሱሶች ራሴን መጠበቅ የቻልኩት። እኔ ተወልጄ ባደግኩበት ቦታ ነበር የመጀመሪያው የዱርዬ ወይም የጋንግ ቡድን የበቀለው። በዚያ ላይ በመኖሪያችን ዙሪያ ብዙ መሽታ ቤቶችና መጠጥ ቤቶች ነበሩ። እኔ ከነዚህ ሁሉ ማምለጥ የቻልኩት እቅድ ስለነበረኝ ነው። በእነዚህ ነገሮች ውስጥ ብጠመድ ያስቀመጥኩት እቅድ ገደል እንደሚገባ ታውቆኛል። የወደፊት ህይወቴን የተሻለ ለማድረግ የሚከተለውን አስተሳሰብ ማራመድ ነበረብኝ። ህይወትን እንደ ነገሩና በግዴለሽነት ከቀረብኳት እሷም ትሆንብኛለች። ህይወታችን እንዲሁ በአንድ ጀንበር ተነስተን የሚሆን ነገር አይደለም። በየጊዜው ውሳኔዎቻችንን ማጤንና በጥንቃቄ መጓዝን ይጠይቃል። ፈጣሪ ባስቀመጠልን ቦታ እንድንገኝ የሚያደርጉንን ውሳኔዎች መወሰን ይኖርብናል። በህይወት የተቀመጠልንን ዓላማ ይበልጥ ለመረዳት የሚጠቅሙ የተወሰኑ ጥያቄዎች አሉ። እነዚህን ጥያቄዎች በየወሩ መመለስና አቅጣጫችንን በዚያው መሰረት መቀየስ አስፈላጊ ነው። እነዚህም አራቱ ጥያቄዎች እንዲህ የሚሉ ናቸው። አንደኛ፣ በህይወቴ የት መድረስ እንደሚገባኝ በትክክል አውቃለሁ? ሁለተኛ፣ በፈጣሪ አማካኝነት በውስጥ የተቀመጡትን መሻቶች በትክክል አውቃቸዋለሁ? ሶስተኛ፣ በተለይና በዝርዝር ግን ምንድነው መቀናጀት ወይም በህይወቴ የምፈልገው? አራተኛ፣ የህይወት መድረሻዬ የት ነው? እነዚህን ጥያቄዎች ለራስህ ካቀረብክ በኋላ የት መድረስ እንደምትፈልግ ማወቅ ትችላለህ። የበረራ እቅዳችንን ማዘጋጀት። በሁለተኛ ደረጃ አንድ አብራሪ ማድረግ የሚገባው በርዕሱ ላይ የተቀመጠውን ነው። ይሄም ሲባል ለትራፊክ ቁጥጥር አካላት ዝርዝር ያለውንና ወደ መዳረሻው የሚወስደውን መስመር የሚያሳይ ካርታ ወይም ለጉዞ የሚረዳውን እቅድ ማቅረብ ይኖርበታል። አሁን ወደ አንተ ስመጣ መዳረሻን ብታውቅም ነገር ግን ዝርዝር የሆነ እቅድ ከሌለህ ዋጋ የለውም። በሌላ አባባል የበረራ እቅድህን አዘጋጅተሃል ወይ? ህይወትን ግማሽ በሆነ ልብ ከያስካት ያሰብከውን የወደፊት እቅድ ሳታሳካ ትቀራለህ። በሌላ በኩል እቅድ እያወጣ ነገር ግን የማትፈጽም ከሆነ በመጨረሻ ማዘንና መቆጨት ይመጣል። ስለዚህ እንዲህ በማለት ራስህን ጠይቅ። አሁን ካለህበት ተነስተህ
የምትፈልግበትና ያቀድክበት ስፍራ በትክክል ለመድረስ ምን ያስፈልገኛል? ለዚህ ነው ዘርዘር ያለና እያንዳንዱን የጉዞ መስመር የሚያሳይ እቅድ ማውጣት የሚያስፈልግ። ይህ እቅድ እንደ ዕውቀት፣ ክህሎት፣ ትምህርት፣ ፋይናንስ፣ ፋሲሊቲዎች፣ ሪሶርስ እና ኮሙኒኬሽን የመሳሰሉትን ሊያጠቃልል ይችላል። አንድ የንግድ አውሮፕላን ከመነሳቱ በፊት የአየር መንገዱ ስታፍ አባላት ለጉዞው አስፈላጊ የሆኑ ነገሮች ሁሉ መሟላታቸውን ያረጋግጣሉ። አንተም የሚያስፈልግህን ግብ ጋር ሊያደርሱ የሚችሉ ነገሮችን ማሟላትህን እርግጠኛ መሆን አለብህ። ለአንተ ለግብ የሚያስፈልግ ነገር ለሌላው ላያስፈልግ ይችል ይሆናል። የበረራ ጉዞውን ከማማ ላይ ሆኖ መከታተል። አንድ አብራሪ የሚደርስበትን ከወሰነና ለትራፊክ ቁጥጥር አካላት ዝርዝር እቅዱን አውጥቶ ከሰጠ በኋላ እንዲሁም ለመነሳት ከአየር መንገዱ ባለስልጣናት ፍቃድ ካገኘ በኋላ ተነስቶ ጉዞውን ማድረግ ይችላል። ነገር ግን አብራሪው በጉዞ መካከል በተደጋጋሚ ከአየር ትራፊክ ቁጥጥር አካላት ጋር ግንኙነት በማድረግ ጉዞውን መከታተል ይኖርበታል። በዚህ ደረጃ ላይ ያለ ማንኛውም ሰው ሊደርስበት የሚፈልገውን ስፍራ አጥርቶ ያወቀው ሲሆን ከዚህ በተጨማሪም እዚያ ለመድረስ የሚያስችለው ዝርዝር እቅድ አለው። ሆኖም በየዕለቱ የምናደርጋቸው ምርጫዎች የምንከተለውን የጉዞ መስመር ይወስናሉ። ምናልባትም ለለውጥ ስንል ያወጣናቸው እቅዶች በተወሰኑ የአቋም መግለጫዎች ይሆናል የተጀመሩት። ምናልባትም እነዚህን መግለጫዎች በኮምፒውተር ወይም በወረቀት ጽፈን አትመናቸው ይሆናል። ግድግዳ ላይ ለጥፈናቸው ሊሆንም ይችላል። ግን እስካሁን አንዳቸውም ተግባራዊ አላደረግንም። ለምን? ምክንያቱም ምንም እንኳን ግቦች ቢኖሩህም ዝርዝር የሆኑ ለግቦች የሚረዱ ምርጫዎችን ባለማድረግ ነው። እቅድ ማውጣት በራሱ ስኬት እንደመቀናጀት ማረጋገጫ አይሆንም። በዓላማችን የሚረዳን ትክክለኛ ምርጫዎችን ማድረግ ነው። ለመሆኑ አንተ ደጋግመ ከአምላክ ጋር በመገናኘት የህይወት ምርጫዎችህን ከዓላማዎች ጋር በሚጣጣም መልኩ ክለሳ እያደረክባቸው ነው? በማማው ካልታዘዙ በቀር አቅጣጫውን ሳይቀይሩ ይቆዩ። አንዳንዴ በረራ በምናደርግበት ጊዜ አብራሪው በሬዲዮ ግንኙነት ሲያደርግና ሌሎች በትራፊክ መስመሩ ላይ ያሉ አብራሪዎች እርስ በርሳቸው ሲነጋገሩ ፍሪኩዌንሲ እየቀያየረ ያሰማናል። አንዳንድ ጊዜ ደግሞ ሌሎችን አብራሪዎች ስናደምጥ፣ ለምሳሌ አንዱ እዚህ ቦታ ላይ ከባድ የሆነ ዝናብና መብረቅ አለ ወይም እዚህ ጋር በከባድ ጉም የተነሳ ያንገጫግጫል ሲሉ ልንሰማ እንችላለን። የሆነ ሆኖ ግን የኛ አብራሪ ሌሎች አቅጣጫቸውን በመቀየራቸው ብቻ አይቀይርም። ትዕዛዝ ከላይ ብቻ መጠበቅ አለብን። ከማማው በዙሪያችን ያለው ሁሉ የሚጨልም የሚያስፈራ የሚመስልበት ጊዜ አለ። የሆነ ሆኖ ግን ከአየር ትራፊክ መቆጣጠሪያ ማማው የሚተላለፍልንን ከሰማን ፈጣሪ አይዞ ቀጥ ብለህ ሂድ ሲለን እንሰማለን። ነገሮች ሲለዋወጡና ዙሪያው የጨለመ ሲመስል ፈጣሪ የሰጠንን ትዕዛዝ መቀበል አለብን። ከበርካታ ዓመታት በፊት አንድ የናይጄሪያ ጳጳስ እንዲህ ሲል ሰማሁ። ስንታዘዝ መርጠን አይደለም፣ መሆንም የለበትም። የፈለጉትን አንዳንድ ነገር መርጠው መታዘዝ፣ የማይፈልጉትን ደግሞ መተው ትክክል አይደለም በማለት ብልህ የሆነ አነጋገር ነው የተናገሩት። ፈጣሪን ስንከተል እንዲህ ማድረግ አንችልም። ፈጣሪ ሁሌም ቢሆን ትልቁን ምስል ይመለከታል። ከፊት ለፊት የሚመጣውን አውሎ ንፋስ ሆነ ሌሎች እንቅፋቶች እንዴት ማስወገድ እንደምትችል እሱ ያውቃል። አንተ በምትጓዝበት የአየር ክልል ላይ ምን አይነት እምቅ ግጭቶች ወይም የጠላት ጥቃቶች ሊኖሩ እንደሚችሉ ፈጣሪ በሚገባ ያውቃል። በሕይወት ውስጥ ያለውን አጠቃላይ የአየር ንብረት መመልከት ይችላል። ፈጣሪ ሁሉንም ማየት በመቻሉ የተነሳ አስፈላጊ ሆኖ ካገኘው 1000 ጫማ ያህል ዝቅ ብለህ ብረር ሊልህም የሚችልበት አጋጣሚ ይኖራል። ፈጣሪ አምላክ በእነዚህ ሁሉ ድርጊቶች በተቻለ መጠን የወደፊት ጊዜያችንን እሱ በቀየሰውና ባስቀመጠው መልኩ እንዲጠበቅና እንዲቆይ ነው የሚፈልገው። ጤናማ ባልሆኑ ግንኙነቶች የተነሳ ስንቶች የሆኑ እምቅ አቅማቸውን አጥተው መጠቀም ያልቻሉት፣ ከመጥፎ ልማዶቻቸው ጋር እየታገሉ ለመተው እየተፍጨረጨሩ የሚገኙ ብዙዎች በገዛ ጓደኞቻቸው መልሰው እንዲጀምሯቸው እየተወተወቱ ይገኛሉ። ለመሆኑ አንተ አሁን በመፈጸም ላይ የምትገኘውንና ከመስመር ያወጣ ምን ነገር አለ? አሁን እያደረግካቸው ያልሆኑ ግን ደግሞ ልታደርጋቸው የሚገቡ ምን ነገሮች አሉ? አሁን አብረሃቸው ያልሆንክ ነገር ግን አብረሃቸው ብትሆን የተሻሉ ሰዎች ካሉ እነማን ናቸው? አስታውስ፣ መሆን በሚገባ ቦታ ላይ ካልሆንክ ሌሎች የወደፊት ህልምህን እንዳታሳካ
እንቅፋት ሆነውብህ ሊሆን ይችላል። አለቃህ በእርግጥ ይሄ የሆነው አንተ የማይገባ ቦታ ላይ ከነሱ ጋር በመሆን ሊሆን ይችላል። መጥፎ አካባቢ ጥሩ ቦታ ከመድረስ ያግደናል። በተለይም ደግሞ የሰው ልጅ ዓላማውን ለማሳካት በሚያደርገው ጥረት ትልቁ እንቅፋት ያለው የማይገባው ቦታ ላይ ሲገኝ ነው። ታዲያ እንደገለጽኩት አካላዊ፣ ስሜታዊ፣ አእምሮአዊና መንፈሳዊ አካባቢዎቻችንን እንመልከት። ወደ ተገቢው ከባቢ ሁኔታ ተመልሶ መምጣትም ያስፈልገናል። ለዚህ ሰው ተስፋ ይኖረዋል። ስራ ስላለኝ ለፈጣሪ በመጨረሻም የምታርፍበትን ስፍራ ተመልከት። እንሰራለሁ። የበለጠ የአውሮፕላን አደጋ የሚደርሰው በአየር ላይ ከሚደርሰው ጉዞ ይልቅ በመነሻ ወይንም በማረፊያ ጊዜ እንደሆነ የአየር መንገድ ኢንዱስትሪው ዓለም አቀፍ ተሞክሮ የሚያወሱ መረጃዎች ይጠቁማሉ። ፈጣሪ ለህይወት ያስቀመጠልን ዓላማችንን ስለመፈጸም ከበረራ ጋር እያመሳሰልን የጀመርነውን ውይይት ለመቋጨት ይረዳን ዘንድ የሚከተለው ልብ ገብቻለሁ። አንተ በህይወት እቅድህን ለምታጠናቅቅበት ጊዜ የተለየ ትኩረት ልትሰጥ ይገባል። ቀደም ሲል ከመነሳት በፊት የምትደርስበትን ስለማወቅ ጥቅም ብዙ አውስተናል። ግልጽ የሆነ ግብ ከሌለ ወይ ገና ሳንነሳ እንከሰከስና እንወድቃለን፣ አሊያም ደግሞ መንገድ ጀምረን ጥቂት እንደተጓዝን እናቆማለን። ሆኖም ከነዚህ ውጭ አንድ ሰው እቅዱን ለማሳካት በሚያደርገው ጉዞ ወቅት ከማረፊያው በፊት ሲዘናጋም ሊወድቅ ይችላል። ይህንን በሌላ ከትራንስፖርት ጉዞ ጋር ከተያያዘ ምሳሌ ጋር አስደግፎ ለማየት ያህል ብዙውን ጊዜ ሰዎች ቤታቸው ሊደርሱ ጥቂት ሲቀራቸው ነው አደጋ የሚደርስባቸው። ምን ቀረኝ ደረስኩ እኮ የሚል አጉል መዘናጋት አስፈላጊውን ትኩረት ሳይሰጡ ስለሚኖሩ በዚህ አይነቱ ትኩረት ያጣ ስሜት ጭራሽ መንገድ ላይ ሆነው ቤታቸው ደርሰው ስለሚሰሩት ነገር ያስባሉ። አንተም እቅድህን ለማሳካት በምታደርገው ጥረት እስከ መጨረሻውና መድረሻው ድረስ በንቃት መከታተልህን አረጋግጥ። ያላለቁ ዝርዝሮችን ተከታተል፣ እንዲሁም ፈጽማቸው። ያስቀምጠዋል። ከማማው የሚሰጥህን ትእዛዝ መቀበልህን አታቁም። ስለሱ በአንድ ዝግጁ መሆኑን ካረጋገጥክ በኋላ ነው ለማለት የምታኮበክበው። ያን ጊዜ ፈጣሪ ያስቀመጠልህን ዓላማ ለስኬት በማብቃት አዎንታዊ ለውጥን በራስህ በሌሎች ዘንድ ያመጣል። ውጤታማ የሆነ ለውጥ ለማምጣት ጥራት ያለው ምርጫ ማድረግ የግድ አስፈላጊ መሆኑን አስታውስ። ያንን ጥራት ያለው ምርጫ መጀመሪያ ላይ ካደረግክና እስከ መጨረሻው ትኩረት ሰጥተህ ከተከታተልክ ተፈላጊው ለውጥ ህልም መሆኑ ቀርቶ እውነታ ይሆናል። ህይወት የመሻሻል ጉዞ እንጂ የመዳረሻ ጣቢያዎች ጥርቅም አይደለችም። ቤተ ዘመድ አባላት ጋር በጎ የሆነውን ለማየት